ለምን የምለውን አይሰሙምና የገዛ ምክራቸውን ስለሆነ የሚጠግቡት። አላዋቂዎችን ከእውቀት መራቅ ይገላቸዋል፣ ሰነፎችንም ችልተኛ መሆን ያጠፋቸዋል። የሚሰማኝ ቢኖር ግን በእርጋታ ይቀመጣል፣ ከመከራ ስጋት ደግሞ ያርፋል። የሚዋከብ ሰው ካላችሁ እሱ የእግዚአብሔር ሰው አይደለም። ረፍት አልባ ሰው ካያችሁ እሱ የእግዚአብሔር አይደለም። ያልሰማ ቅብዝብዝ ነው የሚሆነው። የሚሰማኝ በእርጋታ ይቀመጣል። እግዚአብሔርን መስማት ከፈለጋችሁ መጽሐፍ ቅዱስን አሽቀንጥረስ ከጣልክ ድረስ እግዚአብሔር ጋር የመገናኘት እድል ጠባብ ነው። ቲያትር ነው የምትገናኘው። ሕይወትህን ነው የምታጣው፣ ሕይወትህን ነው የምትስተው። እኔ ዛሬ ከመጽሐፍ ቅዱሳችሁ ጋር አዲስ ፍቅር እንዲይዛችሁ እንደ አዲስ ሄዳችሁ ከጣላችሁበት የት ነህ ብላችሁ እንድታነሱት ነው። ከዛ እግዚአብሔር ሆይ ተናገረኝ። ዝም ብሎ ግልጥ አታርጉ። ብድግ በልና ይዘው መርጣችሁ ሰምታችሁ ከነዚህ ፈታኝ ድምጾች መካከል ለይታችሁ መሄድ እንድትችሉ አንደኛው የእግዚአብሔር ድምጽ አለ። አሁን እዚህ ጋር የእግዚአብሔር ድምጽ አለ። አሁን መሬት ላይ የእግዚአብሔር ድምጽ አለ። እግዚአብሔር ይናገራል አለ እግዚአብሔር። አሁን እዚህ ጋር መጋቢው ይናገራል፣ እረኛ ይናገራል፣ የሚያገለግልህ ሰው ይናገራል። የዛ ሰው ድምጽ አለ፣ የእግዚአብሔር ድምጽ አለ። ይሄን ማወቅ አለባችሁ። የሥጋ ደግሞ ድምጽ አለ። ሥጋ የሚባለው የሰውነታችን የለበሰው የሥጋ ድምጽ አለ፣ የሥጋችን ድምጽ አለ። እነሱን አሳያችኋለሁ በተወሰነ መልኩ። የነብዩ ድምጽ አለ፣ የእግዚአብሔርም ያልሆነ የመጋቢውም ያልሆነ የሥጋም ያልሆነ ደግሞ የነብዩ ድምጽ ደግሞ አለ። ነቢያቶች ድምጽ አላቸው፣ ወይ የእግዚአብሔር ድምጽ አላቸው፣ ወይ ከራሳቸው የሚያወጡት ድምጽ አላቸው። ከዛ ደግሞ የራሳችን የወላጅ ድምጽ አለ። የወለዱን የኛ ወላጆች ድምጽ አላቸው፣ ለልጆቻቸው ድምጽ አላቸው፣ ንግርት አላቸው፣ የሚያወሩት ነገር አላቸው፣ የሚሉት ነገር አላቸው። የብቻ አይደለም፣ የትዳር አጋራችን ድምጽ አለ። እኔ ስኖር እግዚአብሔር ድምጽ አለ፣ የሰዎች ድምጽ አለ፣ የሁኔታዎች ድምጽ አለ፣ የመንግስት ድምጽ አለ፣ ሚዲያው የሚያወራው ድምጽ አለ፣ ሚስቴ አለች፣ የልጆቼ ድምጽ አለ። ድምጽ ብዙ ነው። እውነት ውሸት እኮ እንዴት እንሄድ? እንዴት ነው አጥርተን የምንሄደው? መጽሐፍ የሚነግረን ሮሜ 8:14 በእግዚአብሔር መንፈስ የሚመሩ ነው የሚለው። ስለዚህ እኛ መመራት አለብን አይደል? የትኛውን እንስማ? እንዴት ነው እግዚአብሔርን የምንሰማው? የእግዚአብሔር ድምጽ የእግዚአብሔርን መከተል ካለብን በእግዚአብሔር መንፈስ የሚመሩ እግዚአብሔርን እንዴት ነው የምንሰማው? ሁሉም ክርስቲያን ማወቅ ያለበት ነገር አንድ እውነት አለ። ሁሉም ክርስቲያን ሊሰማው የሚገባ አንድ ድምጽ አለ። የመጀመሪያው የእግዚአብሔር ድምጽ የሚባለው ምንድነው? የእግዚአብሔር ድምጽ መጽሐፍ ቅዱስ የለም። ሌላ የሚውለበለብ መልአክ የለም። የእግዚአብሔር ድምጽ ነው መጽሐፍ ቅዱስ። እግዚአብሔርን መስማት ፈልጋለሁ ካላችሁ የእግዚአብሔርን ቃል ስሙት። የእግዚአብሔርን ድምጽ ፈልገዋለሁ መመራት ፈልጋለሁ ካላችሁ የእግዚአብሔርን ድምጽ የእግዚአብሔር ቃል ነው። እግዚአብሔር በመንፈሱ እንዲመራኝ ፈልጋለሁ። አንዳንድ ሰዎች አጓጉል ልምምድ ውስጥ የገቡ ሰዎች አሉ። አንዳንዱ የራሱን ድምጽ ነው ገደል ማሚቱ ዋሻ ውስጥ ሄዶ ሲጮህ ተመልሶ ሲመጣለት የእግዚአብሔር ይመስለዋል። አንዳንድ ሰው የሰው ድምጽ ሰምቶ የእግዚአብሔር ድምጽ ይመስለዋል። አንዳንድ ሰው የልምምዱን ድምጽ ሰምቶ የእግዚአብሔር ነው። አንደኛ የእግዚአብሔርን ድምጽ ከፈለጋችሁ የእግዚአብሔር ቃል ነው። እናንተ ቤት የእግዚአብሔር ቃል አለ። እሱ የእግዚአብሔር ድምጽ ነው። መጽሐፍ ቅዱስ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16-17 ላይ የእግዚአብሔር ሰው አሁን እናንተ እግዚአብሔር ነን ካላችሁ እንደ እግዚአብሔር ልጆች ከሆነ መስማት እንፈልጋለን እያላችሁኝ ያላችሁት እዚህ እግዚአብሔርን ለመስማት ከሆነ የመጣችሁት እግዚአብሔርን መስማት እፈልጋለሁ ተረጋግቼ መኖር እፈልጋለሁ ካላችሁ ታውቃላችሁ። በጣም እኮ የሚያረጋጋ እኮ ነው። ምሳሌ 1:23 ላይ ወደ ዘለፋ የተመለሱ ከመንፈሴ ያፈስላቸዋለሁ ቃሌን ደግሞ አስተምራቸዋለሁ። እጄን በዘረጋው ጊዜ ግን ማንም ስላላስተዋለ ከዛ በገዛ ምክራቸውን ይጠግባሉ አለ። ከዛ በኋላ መከራ ጎርፉ ዶፉ በህይወታቸው ሲመጣ የዛን ጊዜ እስቅባቸዋለሁ። እኔን ስላልሰሙኝ የዛን ጊዜ አላግጥባቸዋለሁ አለ። ለምን ስላልሰሙት? በራሳቸው እግዚአብሔር ከዚህ ይጠብቅ። እስቅባቸዋለሁ አላግጥባቸዋለሁ አለ እግዚአብሔር። ለምን አልሰሙኝምና፣ ለምን ፈቃዴን አላደረጉምና፣ ለምን የምለውን አይሰሙምና የገዛ ምክራቸውን ስለሆነ የሚጠግቡት። አላዋቂዎችን ከእውቀት መራቅ ይገላቸዋል፣ ሰነፎችንም ችልተኛ መሆን ያጠፋቸዋል። የሚሰማኝ ቢኖር ግን በእርጋታ ይቀመጣል፣ ከመከራ ስጋት ደግሞ ያርፋል። ይኸውላችሁ እግዚአብሔር ሰዎች አንዱ መታወቂያቸው ረፍታቸው።
እግዚአብሔርን የሚሰማ ሰው ረፍ ያለ ነው። የሚዋከብ ሰው ካላችሁ እሱ የእግዚአብሔር ሰው አይደለም። ረፍት አልባ ሰው ካያችሁ እሱ የእግዚአብሔር አይደለም። ያልሰማ ቅብዝብዝ ነው የሚሆነው። ሚሰማኝ በቃታ ይቀመጣል። በእግዚአብሔር መንፈስ የሚመሩ እነዚህ ልጆች ናቸው፣ የእግዚአብሔር ልጆች ናቸው። የእግዚአብሔር ልጆች መለያቸው ምንድነው? ረፍታቸው። ከመከራ ስጋት ያርፋል። የምን መከራ? ነገ ምን ሆናለሁ የሚል ፍርሃትና ጭንቀት የለበትም። ለምን? አምላኩ እግዚአብሔር ነው። አምላኩ እግዚአብሔር ነው። እንደ ቆሬ ልጆች አምላካችን መጠጊያችን ነው፣ ባገኘን በታላቅ መከራ ደግሞ ረዳታችን ነው። ስለዚህ ምድር ብትነዋወጥ፣ ተራሮች ወደ ባህር ልብ ይወሰዱ፣ እኛ አንፈራም ይላል። አንፈራም። ለምን ሲባል አምላካችን ነው። እግዚአብሔር አምላካችን ነው፣ መጠጊያችን ነው። እስቲ እግዚአብሔር አምላኬ ነው አበሉኝ እስቲ። በቃ እግዚአብሔር አምላኬ ነው፣ ሰማይና ምድር የፈጠረ ነው። ለምንድን ነው የምሰጋው? ለምንድን ነው የምፈራው? ሁሉም በእጁ የያዘ ነው። አልፋና ኦሜጋ ነው። ሚሳነው ነገር የለማ። ሁሉን የሚያውቅ ነው። ስለዚህ አልፈራም። ሚንዋወጥ አንፈራም። ምንም ነገር የሚያስፈራን የለም ወገኖቼ። አምላካችን እግዚአብሔር ከሆነ ከሰማችሁት ሰላም ነው። ምን እንስማ? እግዚአብሔር እግዚአብሔር ቃል፣ እግዚአብሔር ድምፅ። እግዚአብሔርን መስማት ከፈለጋችሁ መጽሐፍ ቅዱስን አሽቀንጥረስ ከጣልክ ድረስ እግዚአብሔር ጋር የመገናኘት እድል ጠባብ ነው። ቲያትር ነው የምትገናኘው። ህይወትህን ነው የምታጣው። ህይወትህን ነው የምትስተው። የእግዚአብሔርን ድምፅ ከሳታችሁ ህይወት ትስታላችሁ። ህይወትን የሚሳት ስንጀምር ከተሳሳትን ስንጨርስ ልክ ልንሆን አንችል። ዛሬ ስንቶቻችንን መጽሐፍ ቅዱስ ምን ወድ? ስንቶቻችንን መጽሐፍ ቅዱስ ያለን? ስንቶቻችንን መጽሐፍ ቅዱስ ምን ከፍት? ጸልየን በፍቅር ከፍተን እግዚአብሔር ዛሬ ምን ይናገረኛል ለኔ የምንል? መጽሐፍ ቅዱስ አሽቀንጥሮ አይደል እንደ ጠንቋይ ቤት እንደሚዞር ዓለማውያን ዛሬ መንደር ለመንደር ስርቻ ለስርቻ እግዚአብሔር ይናገረኝ እያለ የሚዞር ማህበረሰብ የፈጠር ነው። የእግዚአብሔርን ድምፅ ሳይሆን ሰው የራሱን ነገር ለመስማት የሚሄድ የልብሽን ይናገርሻል፣ የልብህን ይናገርሃል። ና አዲስ ነብይ ተነስቷል ተባብላችሁ አይደል እንደምትሮጡት? አይደለም እንደሚሄደው ሰው ና የእግዚአብሔር የልብህን ይናገራል ተብሏል እንደ ሰው የሚሄደው? እግዚአብሔር የልቡን እንስማ የሚል ማን አለ? የእግዚአብሔርን የልብ ሐሳብ ፈቃዱን እግዚአብሔር የሚለውን እንስማ ነው ምንለው። የልቤን እግዚአብሔር ይናገረኛል። የልባችንንማ በደንብ ያውቁልናል። እንደምንፈልግ ስለሚያቆሱን ይሰጡናል። ራሳችንን በራሳችን በልተን እናልፋለን። ወገኖች የእግዚአብሔር አለ። እስቲ አሜን በሉ። የእግዚአብሔር ድምፅ፣ የእግዚአብሔር ቃል። ሁለተኛ ጢሞቴዎስ 3:16 የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ፣ ለበጎ ሥራ ሁሉ እንዲዘጋጅ የእግዚአብሔር ሰው ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። የሚጠቅማችሁ የእግዚአብሔር ቃል ይጠቅማል። ለተግሳጽ ይጠቅማል። ልብን ለማቅናት ይጠቅማል። ለታወከ ሕይወት ይጠቅማል። በሸካራ መንገድ ለመሄድ እግር ይጠቅማል። ለፍጻሜ ይጠቅማል። ለመጽናት ይጠቅማል። ክሊር ነገር ለማየት ይጠቅማል። አጽንቶ በደንብ ለመቆም በደንብ ለመስራት ለመቆም ለመረዳት ይጠቅማል። ልብን ለማቅናት ከተጣመመ ልብ ውስጥ ሰው ቀና እንዲሆን ከፈለገ ይጠቅመዋል። ምን? የእግዚአብሔር ቃል። ስለዚህ ልብን የሚያቀናው የእግዚአብሔር ቃል ነው። ዛሬ እግራችን ቢቀና የቀናን የሚመስል ማዕት ሰው አለ እኮ ልቡ ተጣሞ ልብን የሚያቀናው ግን መጽሐፍ ቅዱስ ነው፣ የእግዚአብሔር ቃል። ዛሬ ብዙ ሰው ልቡን አይሰጥም። ቸርች ውስጥ መጥቶ እግሩን አቅንቷል፣ ሰውነቱን አቅንቷል፣ አቀማመጡን አሳምሯል፣ ቤተክርስቲያን ገብቷል። ልቡ ግን አልቀናም። አሁንም በክፋት ተሞልቶ፣ በአመፅ ተሞልቶ፣ በትዕቢት ተሞልቶ፣ በስተት ተሞልቶ፣ በነውር ተሞልቶ ልቡ ደግሞ እግዚአብሔር ጋር ስትመጣ ኖ የቀናው እግርህን አይደለም፣ የቀናው አቋምህን አይደለም፣ ልጄ ሆይ ልብህን ስጠኝ የሚል ነው እኮ እግዚአብሔር። ልብን የሚያቀና ነውስ። በጽድቅ ላለው ምክር ይጠቅማል። እውነተኛ ምክር ከፈለጋችሁ የእግዚአብሔርን ቃል ውደዱት። ያማል። እኔን ሲያሳምመኝ የኖረ ነገር ቢኖር የእግዚአብሔር ቃል። ወዳጆቼ ማምን ያሳምሙኛል? እንደ ንስር ትበራለህ ነው የሚሉኝ ሲያገኙኝ። ስብከቴን ሰምቶ አንተ እኮ ትተኮሳለህ ነው እሱ አይልህም። እግዚአብሔር ልብና ኩላሊትን ስለሚመረምር ሰው የሚለንን አይለንም።
አይራራልንም እግዚአብሔር። ቃሉ ክፍት ሲል ብርት ሲል ቦግ ሲያረገብህ ጨለማውን ነው የሚገልጠው። ይሄ ከገባችሁ በሰዎች ተራ ቲያትር አትበሉ፣ እሱ ይሻላል። አሜን። በአንተ እጅ መውደቅ ይሻላል አለ ዳዊት። እዚህ ይላችኋል በገዛ ጥፋቱ ብድግ ብሎ እስራኤልን ወታደር ልቁጠር አለ ዳዊት። አይገርምም? ከትቢያ የተነሳው ከረኝነት እግዚአብሔር ያነሳው ትንሹ ዳዊት እግዚአብሔር የባረከው ብለስድ አድርጎት በጣም የሚያስገርም ቅባት ሊያውላፍ ሳይፈልግ ፈልጎ አንግሶት ከተራ ቦታ በትንሽዬ ጠጠር ትልቅ ጎልያድ እንዲጥል አድርጎት የሚገርም አይነት አቅምና ጉልበት ምሪት እየሰጠው እግዚአብሔር እየመራው እግዚአብሔር እየተጠነቀቀለት ልቡን እየደገፈው አሳድጎት እግዚአብሔር በስደት መካከል እንዳይሞት ጠብቆት ከሚወረወር ፍላጻ እየጠበቀው ከአጠገቡ ጦር እየተወረወረበት እያሳተው እግዚአብሔር አሳድጎት ዳዊት ቤተ መንግስት ገብቶ ንጉስ ቁጭ ብሎ ንጉስ ሲሆን እስቲ ህዝቤ እንትን ማረግ ወታደሮቼ ስንት ናቸው ይቆጠሩልኝ አይልም። ኢዮአብ እንዴ ምን ሆነ ነው? ምን ያረግልሃል? ከመቼ ወዲህ ነው አንተ ቆጠራ ውስጥ የገባኸው? እግዚአብሔር አለቴ፣ እግዚአብሔር ጉልበቴ፣ እግዚአብሔር አምባዬ አልነበር እንደምትለው አሁን ምን ያረግል? ኖ መቆጠር አለበት አለ ንጉስ ስለሆነ። እሺ ተብሎ ልክ ሲቆጠር እግዚአብሔር አዘነና የመከራ ብፌ ይዞለት መጣ። 3 ነገር አመጣና ነብዩ ጋር አስመረጠው። ምረጥ፣ እግዚአብሔር ምረጥ ይልሃል። 3 ዓመት ረሃብ አለልህ፣ 3 ወር በጠላት እጅ ትወድቃለህ፣ 3 ቀን በእግዚአብሔር እጅ ምረጥ አለው። ዳዊት አሰበው፣ ረሃቡን አሰበው፣ እንደገና በሰው እጅ በጠላት እጅ መውደቅን አሰበው። 3 ወር በሰው እጅ አላው፣ በሰው እጅ እስከ መውደቅ ባንተ እጅ መውደቅ ይሻለኛል። ለምን ብሰብር የምትጠግን አንተ? እግዚአብሔርን መረጠው። አልተውም እግዚአብሔር ይሄን ስላለ ሰይፍ የመዘዘ መልአክ መጣ። 70,000 ሰው ነው የወደቀው። ብራዘር 70,000 ሰው እስራኤል ቤት ወደቀ። አሁን ይሄም ሆኖ በቃ እግዚአብሔር ምሮኛል አላለም። ወጣ ውድቅ ነው የሚለው። ሬሳ በሬሳ ሀገሩ ሲወጣ ሰይፉን መዞ የቆመው መልአክ አገኘው ይላል። አየውና ይሄ በግዝብ ምን አደረገ? እኔ አይደለም የበደልኩት ይሄው እኔ ያለውልህ ሲለው እግዚአብሔር ከዙፋኑ በቃ አለው ይላል መጽሐፍ። ሰይፍን ክተት አለው መልአኩ ሰይፉን ወደ ሰገባው መለሰ። እኔ ነኝ በቃ አለው እግዚአብሔር። ወገኖቼ እግዚአብሔርን ስሙት። እግዚአብሔርን አለመስማት ዋጋ ያስከፍላል። እግዚአብሔርን ባለመስማት ዋጋ እየከፈላችሁ ያላችሁ ሰዎች አሁንም ወደ ልባችሁ ተመለሱ። ይሄ ዳዊት ሕይወቱን እግዚአብሔርን ባለመስማት ቆልፎ አንድ ሰሞን ኃጢአት ላይ ኃጢአት እየደረበ እየሄደ ነበር። መጣበት ሰውየው። አሁንም ነብዩ ናታን መጥቶ ነው ያተረፈው። እግዚአብሔር ሲይዘው ወደቀ። ትቢያነሰነስ ድፍር ብላችሁ አትሂዱ። ሕይወታችሁ ቁልቁል እየሄደ የውሸት እየሳቃችሁ የምትኖሩ ሰዎች ብትቆሙ ጥሩ ነው። የእግዚአብሔር ድምጽ የእግዚአብሔር ቃሉ ምን ያደርግልናል? ቸርዬ ቃሉማ የወደክበት ጨለማ ውስጥ ይመጣና ብርሃን ይሆናል። የእግዚአብሔር ቃል ምንድነው? ብርሃን ነው። ለዚህ ነው 119:105 ላይ ሄዳችሁ ተመልከቱ። ሕግ ለእግሬ መብራት ለመንገዴ ብርሃን ነው ይላል። ቃሉ ከወደቃችሁበት ጨለማ ውስጥ ቤት በኩል ነው መውጣበት ከምትሉት ድቅድቅ ጨለማ ውስጥ ላይን ሰጥቶ ብርሃን ሰጥቶ መውጫ አቅጣጫ የሚሰጥ ነው ቃሉ። የእግዚአብሔር ቃል ብርሃን ነው። እንዴት ነው እግዚአብሔር? በቃ ቃሉ ብርሃን ነው። መንገድ ያሳያል፣ መውጫውን ያሳያል፣ መሄጃውን ጥር ብሎ እንደተቋጥሮ የቆመብህ ጨለማ ውስጥ ቁጭ ብለህ መውጫ ይሰጣል። ምኑ? ቃሉ ምንድነው? ብርሃን ነው። ሕግ ለእግሬ መብራት ለመንገዴ ብርሃን ነው። የእግዚአብሔርን ቃል ብርሃን ነው። ምሪት ይሰጣችኋል። የምታረጉትን ነገር ያመለክታችሁ። እንደዚህ አድርግ ልጄ፣ የእግዚአብሔር ቃል ደግፍ አድርጎ በዚህ በኩል ይላል። በምን በኩል? በዛ በኩል ሂድና ይቅርታ ጠይቅ። በዚህ በኩል ሂድና ይቅርታ ጠይቅ። መንገዱ ቃሉ የእግዚአብሔር ቃል። ይቅርታ በጠይቅ አልዋረድም። ተዋረጂ፣ ውርደት ውስጥ ነው ክብር ያለው ይላል የእግዚአብሔር ቃል። የእግዚአብሔር ቃል ብርሃን ነው ወገኖች። የእግዚአብሔር ቃል ብርሃን ሆኖ ማሻገር ይችላል። 119:105 ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ደግሞ ኢየሱስ እኔ አለ የዓለም ምንድን ነኝ? ብርሃን። ኢየሱስን የት ነው የምታገኙት? ቃል ውስጥ ነው ያለው። ኢየሱስን ታገኙታላችሁ። ቃል ሆኖ ታገኙታላችሁ።
ሕፃን ሆኖ ታገኙታላችሁ። ትንሽዬ ወጣት ልጅ ሆኖ ታገኙታላችሁ። ጎልማሳ ሆኖ ታገኙታላችሁ። ታምር ሰሪ ሆኖ ታገኙታላችሁ። ፈዋሽ ሆኖ ታገኙታላችሁ። ሩሩ ሆኖ ታገኙታላችሁ። ይቅር ባይ ሆኖ ደግ ሆኖ ታገኙታላችሁ። የሚገርም ነው። እንደገና ደግሞ መስቀል ላይ ተሰቅሎ ተቸንክሮ ደም በደም ሆኖ ይቅር ሲል ታገኙታላችሁ። ሲሞት ታገኙታላችሁ። ዋጋ ሲከፍል ሲቀበር ታገኙት፣ ሲነሳም ታገኙታላችሁ። ብርሃን ነኝ እኔ፣ የዓለም ብርሃን ነኝ። ጨለማ ውስጥ ያላችሁ ሰዎች አንድ ብርሃን አለላችሁ መውጫ፣ እሱም ኢየሱስ ይባላል። እሱ ብርሃን ነው። ብርሃን ነው። ኢየሱስ ብርሃን ነው። እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ የሚከተለኝ እስቲ የሚከተለው ሰው አለ? የሕይወት ብርሃን ይሆንልሃል። አይገርምም? የሕይወት ብርሃን ይሆንለታል፣ በጨለማ አይመላለስም። ክርስቲያን በጨለማ ይመላለስ አይደል? የሕይወት ብርሃን ይሆንለታል። ብርሃኑ ደግሞ የሕይወት ብርሃን ነው። የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ይሄ ኢየሱስ እኮ ነው የተናገረው። የሚከተለኝ ሰው የሕይወት ብርሃን ይሆንለታል። ወገኖቼ የእግዚአብሔር ቃል ብርሃን ነው። ቀን የጨለመባችሁ ሰዎች አላችሁ፣ ኑ ወደ እግዚአብሔር ቃል። እሱ ጋር ቀን አይደለም ጨለማም አይጨልም። ጨለማ አይጨልም። ቀን አይደለም ጨለማም አይጨልምበት ጌታ ነው እሱ። በእርሱ ዘንድ ጨለማ አይጨልም። ጨለማው ቀን ይሆንላችኋል። እሱ ብርሃን ነው። በጨለማ ውስጥ በብርሃን ትሄዳላችሁ። የእግዚአብሔር ቃል ስሙት። በጣም ብዙ ድምጽ ነው ያለው። የእግዚአብሔርን ቃል ብትሰሙት፣ እግዚአብሔርን ብትሰሙት፣ ከእግዚአብሔር ቃል ጋር ብትገናኙ፣ የእግዚአብሔር ቃል የሚላችሁን አሜን ብላችሁ ብትቀበሉ፣ የእግዚአብሔር ቃል የሚያዛችሁ ብትታዘዙ፣ በቃሉ ብርሃን መውጣት መግባት ብትጀምሩ የሚይዛችሁ ኃይል የለም። ክርስቲያኖች፣ የእግዚአብሔር ሰዎች በእግዚአብሔር ቃል ይመራሉ። የእግዚአብሔርን ቃል መህልቃቸው። የእግዚአብሔር ቃል እኮ ልክ የሚያገባ ነው። እውነት ነው። የእግዚአብሔር ቃል እውነት ነው። ዮሐንስ ወንጌል 8:32 እውነትም ታውቃላችሁ፣ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል አለ። እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል አለ። እውነት ምንድን ነው ስትሉ፣ እውነት የእግዚአብሔር ቃል ነው። እውነት ክርስቶስ ነው። እውነት የእግዚአብሔር ሐሳብ ነው። እናንተ ደግሞ እውነት ታውቃላችሁ፣ ነፃ የሚያወጣችሁ አርነት የሚያወጣችሁ እውነት ብቻ ነው። አርነት ትፈልጋላችሁ? ከታሰራችሁበት በሽታ፣ ከታሰራችሁበት መራራ ስሜት፣ ከታሰራችሁበት ኮንፊውዥን ውስጥ መውጣት ከፈለጋችሁ እውነት ብቻ ነው። እውነት ደግሞ ነፃ ያወጣችሁ። እውነት ታውቃላችሁ፣ እውነት አርነት ያወጣችሁ። እውነት ነፃ አውጪ። የእግዚአብሔር ቃል ምንድን ነው? እውነት ነው። እውነት ነው። ልጆቼ እኔን ስሙኛል። እግዚአብሔርን መስማት ይሁንልን። ጌታ አግኝተ ነው። አሁን ይሄ እንደሆነ እኮ የሚያስፈልገን እናውቃለን፣ ግን የምንሰማበት መንገድ ነው የጠፋን። እሱን ጥለን እግዚአብሔር ማኖፍ ጉዶች ጋር እንሄዳለን። እነሱ ደግሞ ያዩን ይነግሩናል የሆነ ነገር። እግዚአብሔር ቃል ጋር ይሄዳሉ። አይሄድም። ብዙዎቻችን የእግዚአብሔርን ቃል ስለማናቅ እንሳሳታለን። ቃሉን ግን ብናቀው፣ ወደ እግዚአብሔር ቃል ብንመጣ እንዴት በፍቅር እንደምንወደው አታውቁም። እኔ ከምንም ነገር በላይ ምን ያስደስታል ብትሉኝ፣ የማቀው ቃል በአስገራሚ ሁኔታ በአዲስ መልክ ሲገባኝ እንባዬ ይፈሳል። እኔ ለስብከት አይደለም እግዚአብሔርን ቃል ማነብ፣ በጣም ነው የምገረመው። ጉራዬ፣ ኩራቴ ደስ ሲለኝ ዋው በጣም ነው የሚገርመው። በጣም ወደዋለሁ። ብዙ ምርኮ እንዳገኘ ሰው በቃልህ ልቤን ደስ አለው። የእግዚአብሔር ቃል ልቤን ደስ ያሰኝ። ብቻችሁን ሆናችሁ ሙሉ ብዙ ትሆናላችሁ። እኔ ያቆመኝ እሱ እንጂ በዙሪያዬማ ማት ድምፅ እኮ አለ። ማት እኮ የቦዘኔ ድምፅ፣ ማት የይሁዳ ድምፅ እኮ አለ። ይሁዳ ሻጭ፣ ጠዋት ያለ ከሰዓት የለ ሟርተኛ፣ ማት እኮ ድምፅ አለ። ተንኮለኛ፣ መሰሪ፣ ማት ሰው ድምፅ አለ። ቆላ አልፎና ጣላ አልፎ ነገርህን ማበላሸት የሚፈልግ ይሄ ሁሉ መንገድ ከርቀት በጉርጓድ በምናምን አቋርጬ ከጌታዬ ጋር መጥቼ ጣላ አልፈው ሊጥሉኝ አመፅ ሞልቷል። እግዚአብሔርን ባላቀው አደጋ ውስጥ ነበር።
ስሙት። እሱ እውነት ያጸናል። ብርሃን ጨለማ ውስጥ ሆናችሁ ቀን ነው ለእናንተ። አይገርማችሁ? እግዚአብሔር ሲመጣ እዛ ጨለማ እዚህ ብርሃን። ግብጽ ምድር ታስታውሳላችሁ? ተናገራቸው። ለእስራኤል ቀን ነበር፣ እነዛ ጋር ጨለማ ነበር። ቀን ያረጋል ከፈለገ ቀኑን፣ ሌሊቱን ቀን ያረጋዋል የሚችል አምላክ ስለሆነ። የእግዚአብሔር ቃል ጥበብ ነው። ጥበብ የምትፈልጉ ሰዎች አላችሁ? መጽሐፍ ቅዱስ ቤት በጥበብ ይሰራል፣ በማስተዋል ደግሞ ይሰራል። የእግዚአብሔር ቃል ጥበብ ነው። ጥበብ ይሰጣችኋል። እንዴት መሄድ እንዳለባችሁ፣ እንዴት መውጣት እንዳለባችሁ፣ እንዴት መግባት እንዳለባችሁ፣ እንዴት ክፉን ቀን ማለፍ እንዳለባችሁ፣ እንዴት ችግር መፍታት እንዳለባችሁ፣ እንዴት የፈረሰ መስራት እንዳለባችሁ፣ እንዴት ተራራው ላይ መውጣት እንዳለባችሁ ጥበብ ይሰጣችኋል። መውጫ ሰው ሁሉ ሲዳክር ጥበብ ይሰጣችኋል። ሰው ሁሉ ሲሽቀዳደም ሳትሽቀዳደሙ ታሸንፋላችሁ። ክብር ለእግዚአብሔር ይሁን። እግዚአብሔር በጣም ትልቅ፣ በጣም እግዚአብሔር ሲገባችሁ እናንተን ሰርፕራይዝ ለማድረግ በጣም ከባድ ትሆናላችሁ። እውነቴን ነው የምላችሁ። በጣም እግዚአብሔር ሲገራችሁ። ታላቁ የወንጌል አገልጋይ ቢሊ ግራም እንግሊዝ ሀገር ሄደዋሉ። ሴትዮዋ ንግስቲቱ ምሳ ጋበዘቻቸው እና ጋዜጠኞች አብረው ገብተዋል። ደስ ብሏቸው ምናምን ቢሊ ግራም ምን ተሰማህ አሏቸው። ምንም። እንዴት? እኔ ጠዋትና ማታ የነገስታት ንጉስ ጋር እኮ ገባለሁ። ይሄ ምንድነው አሉ ይባላል። አይ እግዚአብሔርን በጣም ስታውቀው የምትደነግጥበት ነገር የለም። አሁን እኮ ድንቅጥ ነው የሚለው። ድንቅጥ ትንሹ ነገር ድንቅጥቅጥ ርብሽብሽ። ወገኖቼ በጣም ትልቅ ነው እግዚአብሔር። እግዚአብሔርን ደግሞ የሚያበራራልን ቃሉን። ምድር ሰማይና ምድር የማን ነው አለ እሱ። የኔ ነው አለ እግዚአብሔር። የት ነው ያገኘነው እሱን? መጽሐፍ ቅዱስ ውስጥ። ይሄም ያንተ ነው። አዎ ይሙት አንተ ይህንንም አስነሳው። ብረት ገብቶ ብረት በእንጨት አወጣ። የሚገርም ነው። ሞት አለበት የተባለው ውሃ ውስጥ እንሰራ ሰራ። የሚገርም ነው። እንደዚህ አይነት አምላክ ነው እንደማመልከው ብለህ ከዚህ ብርሃን ውስጥ ስትወጣ ታስታውቃለህ። ፊት ያስታውቃል። አሁን እኮ ሆረር ፊልም አይተወጣህ ነው የምትመስለው። ከቤት ስትወጣ ደንግጠህ እግዚአብሔር ይርዳል። የእግዚአብሔር ቃል የማይፈታው ቋጥሮ የለም፣ የማይመልሰው ጥያቄ የለም። ምን ውስጥ ነው ያላችሁት? እኔ ዛሬ ከመጽሐፍ ቅዱሳችሁ ጋር አዲስ ፍቅር እንዲይዛችሁ፣ እንደ አዲስ ሄዳችሁ ከጣላችሁበት የት ነህ ብላችሁ እንድታነሱት ነው። ከዛ እግዚአብሔር ሆይ ተናገረኝ። ዝም ብሎ ግልጥ አታርጉ። ብድግ በልና ይዘው እግዚአብሔር ተናገረኝ። በቃ ዛሬ ፓስተር ቸሪ እዛ ውስጥ አለህ ብሎኛል። የት ጋር ነህ በለው። እስቲ ንገረኝ በለው። አቤት ሲያወራ፣ አቤት ሲልክህ፣ አቤት ሲናገር፣ አቤት ልብ ሲያሳርፍ፣ አቤት ሲያጽናና፣ አቤት ሲመክር፣ አቤት ጠቢብ ሲያደርግ፣ አቤት ሲለውጥ ቃሉ እንዴት ሰውን ሼፕ እንደሚያደርግ፣ እንዴት ሌላ ሰው አድርጎ እንደሚቀይር፣ ንግግርህን፣ ለዛህን፣ ጥበብህን ይቀይረዋል፣ አረማመድን ይቀይረዋል፣ ፍጻሜህን ይቀይረዋል። ቃሉ ይፈጥራል። የለኝ የምትለውን ነገር ኖሮህ እንድታድር ማድረግ ይችላል። ከምንም ነገር በላይ ውደዱት የእግዚአብሔርን ቃል። እግዚአብሔር